Inti ochede eyi na ኦሪጂና ሆነ ኦፍዌይ ይህ በ2025 ዓለም ትጠፋለች በሚል ሰበብ በጋናዊው ፓስተር ኢቦና የተፈጸመውን ግዙፍ መንፈሳዊ ማጭበርበር የሚተርክ ባለ 2 ክፍል ዝርዝር ታሪክ ነው። ታሪኩ የሚጀምረው ጋና ውስጥ በምትገኝ አንዲት ትንሽ ከተማ ነው። ፓስተር ኢቦና ተከታዮችን ልዩ ራእይ ከሰማይ ወርዶልኛል በሚል ድንገተኛ መግለጫ አናወጣቸው። እንደ እርሱ አባባል በ2025 ዓለም በመለኮታዊ ቁጣ ትጠፋለች። ሰማያት ተከፍተው ምድርን ዳግም በውሃ ያጥለቀልቋታል። ይህንን አስፈሪ ትንቢት ሲያወርድ ግን ለተከታዮቹ አንድ የመዳኛ መንገድ አዘጋጅቶ ነበር። ይህም ዘመናዊ የኖህ መርከብ ነው። ፓስተሩ በፍጥነት ግዙፍ መርከብ ማነጽ ጀመረ። መርከቧ ስትገነባ ሕዝቡ በፍርሃት ተዋጠ። ኢቦና በየቀኑ በሚያደርገው ስብከት ጊዜ የላችሁም፣ ንብረታችሁን ሽጡና በመርከቧ ውስጥ ቦታ ያዙ ያለ ይወተውት ጀመር። ፍርሃት አእምሯቸውን የጋረደው ምስኪን ተከታዮቹ ለዘመናት ያፈሩትን ንብረት መሸጥ ጀመሩ። ለዘመናት ያፈሩትን ንብረት መሸጥ ጀመሩ። አርሶ አደሮች መሬታቸውን፣ ነጋዴዎች ሱቃቸውን፣ ወላጆችም የልጆቻቸውን የትምህርት ቤት ክፍያ ሳይቀር አውጥተው ለፓስተሩ አስረከቡ። በአዲሱ ዓለም ገንዘብ አያስፈልጋችሁም የሚለው የፓስተሩ ንግግር የብዙዎችን ቤት ባዶ አስቀረ። በመርከቧ ውስጥ ቦታ ለመያዝ የሚጠይቀው ክፍያ እጅግ ከፍተኛ ቢሆንም ሰዎች ለመትረፍ ሲሉ ያላቸውን ሁሉ ሰጡ። መርከቧ ተጠናቃ ስትቆም በአካባቢው የነበረው ድባብ የጸሎት ሳይሆን የሽብር ነበር። በሺዎች የሚቆጠሩ ሰዎች ቤታቸውን ዘግተው የመጨረሻውን ቀን እየተጠባበቁ ወደ መርከቧ ግቢ ተሰበሰቡ። ታኅሳስ 31 2024 የዓለም ሕዝብ አዲሱን ዓመት በደስታ ለመቀበል ሲዘጋጅ፣ የፓስተር ኢቦና ተከታዮች ግን ነጭ ልብስ ለብሰው በመርከቧ ዙሪያ ተንበርክከው ማልቀስ ጀመሩ። የመጨረሻው ሰዓት ደረሰ በሚል ተስፋ መቁረጥ ውስጥ ሆነው ሌሊቱን በሙሉ ሲጸልዩ አደሩ። ፓስተሩ በመርከቧ አናት ላይ ሆኖ ተዘጋጁ፣ ውሃው አሁን ይመጣል እያለ ሕዝቡን ሲያነቃቃ ነበር። ይሁን እንጂ ጥር 1 2025 ንጋት ላይ ፀሐይ እንደወትሮ ወጣች። ሰማዩ ጥራት ያለውና ሰላማዊ ነበር። ሰዓታት አለፉ። ምድር አልተናወጠችም፣ ሰማይም አልተከፈተም። በመርከቧ ዙሪያ የነበረው ጩኸት ቀስ በቀስ ወደ ድምፅ አልባ ድንጋጤ ተቀየረ። ሰዎች እርስ በርስ መታየት ጀመሩ። ዋው የታለ? ጥፋቱ የታለ? የሚል ጥያቄዎች መነሳት ጀመሩ። ሁኔታው ያላማረው ፓስተር ኢቦና መጀመሪያ ላይ ጸሎታችሁ ስለበረታ ቀኑ ተራዝሟል የሚል ሰበብ ለማቅረብ ሞከረ። ነገር ግን ሁሉንም ነገር አጥተው ለቀናት የተራቡት ተከታዮቹ በዚህ አልረኩ። ንብረታቸውን የሸጡ፣ ልጆቻቸውን ትምህርት ያቋረጡና ተስፋ የቆረጡ ሰዎች ቁጣ መገንፈል ጀመረ። የሰላሙ ጸሎት ወደ ረብሻ ተቀየረ። ሰዎች መርከቧን መሰባበርና የፓስተሩን ቢሮ መውረድ ጀመሩ። ፓስተር ኢቦና በሰበሰበው በሚሊዮን የሚቆጠር ገንዘብ ተሰውሮ ለማምለጥ ቢሞክርም በቁጣ በተሞላው ሕዝብና በፖሊስ ቁጥጥር ስር ዋለ። መርከቧ የመዳኛ ሳይሆን የማጭበርበሪያ ምሰሶ ሆና ቀረች። ይህ ታሪክ በጋና ብቻ ሳይሆን በመላው ዓለም የእምነት አጭበርባሪዎች እንዴት የሰዎችን የዋህነት ለግል ጥቅማቸው እንደሚያውሉ ትልቅ ትምህርት ጥሎ አልፏል። ዓለም አልጠፋችም። የጠፋው ግን የሺዎች እምነትና የዓመታት ጥሪት ነበር። ዛሬ ያመጣላችሁ ቪዲዮ ይህን ይመስላል። በቀጣይ እስክንገናኝ ቸር ሰንብቱ።